أعوذ بالله من الشيطان الرجيم الذين جعلوا القرآن عضين فوربك لنسألنهم أجمعين عما كانوا يعملون فاصدع بما تؤمر وأعرض عن المشركين إنا كفيناك المستهزئين الذين يجعلون مع الله إلها آخر فسوف يعلمون ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين واعبد ربك حتى يأتيك اليقين الله سبحانه وتعالى زلالماوي هنا ለባሮቹ ያዘዘው ትእዛዝ ነው እስክታገኘኝ ድረስ ተገዛኝ የሚል ማለት ነው ባረከላሁ ፊክ ሐየከላሁ በያክ ወንድማችን በጣም ውብ በሆነ ቲላዋ ቆይታችንን ጀምረሃል እንኳን ወደ ማል ቁርአን ፖድካስት ወደ ሚንበር ቲቪ بدهنا متك እንኳን ደህና ቆያችሁ بارك الله فيك مرحبا حبيبي راسنا اسكي توسن استوقعن ቆይታችን እንጀምር الحمد لله والصلاه والسلام على رسول الله وعلى اله وصحبه اجمعين ما بعد السلام عليكم ورحمه الله وبركاته አትፍራ ድምጽን ከፍ አድርገው مرحبا ስሜ አብዱልአዚዝ ዩሱፍ ይባላል ተወልጄ ያደግኩት ቻግኒ ከተማ ነው ቻግኒ ቀስ ብለህ ተወልጄ ያደግኩት ቻግኒ ማለት የት አዲስ አበባ የት ምናምን ሚልህ ሰው አይጠፋምና የት ነው ቻግኒ ያለው ቻግኒ ማለት ወደ አማራ ክልል ቦርደር አካባቢ ነው ጎጃም ሳይት ላይ ማለት ነው ፒፕሎ ወሎዬ ሳይቱ ጎጃም ነገር ላይ ነው ኦኬ ጂጂ የሚገርም ነው مرحبا حبيبي አሁን አዲስ አበባ ነው ያለው አሁን አዲስ አበባ ነው የምኖረው ኦኬ በምን አጋጣሚ ወደ አዲስ አበባ መጣ ኦሬዲ ተወልደ ያደግከው ቻግኒ ከሆነ ፋሚሊዎች ቻግኒ ያሉት ማለት ነው እዛ ናቸው ምን ወደ አዲስ አበባ መጣክ አዲስ አበባ ያው ወደ ዋና ከተማው የሆነ እንደዛ ነገር ማለት ለስራም ለቂራአትም ምቹም የሆነው ዲኑም ያለው ሀይቀተን እዚህ አካባቢ ነው ከሌላው ቂራአቱ እዛ ቢኖርም ግን ሞር ዲኑ ደግሞ ያለው ወደዚህ ነው እዚህ ነው ለሰውናን እዚህ ያለ በሚል ነው ኦኬ መርሐባ ያው እዚህ መድረክ ላይ የሚቀርቡ የትኛውም እንግዳ ካንድ ጥያቄ ነው ምን ጀምርለት በተለይ ቁርአን ያሐፈዘ ከሆነ አንተ ደግሞ ቁርአን ሐፈዘሃል ቁርአን ጋር እንዴት ተዋወክ መጀመሪያው ጥያቄ ኖርማሊ ከነዘሩም ከመናምንም ጋር ማለት አው አባቴ ነው ቁርአን ቤት ላይ ያስጀመረኝ ማለት ነዘር እንድጀምር ያደረገኝ እሱ ነው ገና በልጅነቴ ነው ቁርአን ነዘር የጨረስኩት በ7 አመቴ ነው አጂብ ነዘር የጨረስኩት እንተረደልህ እኔ ፋቲሃ ስጨርስ ፍየል ታርዶልኛል ማሻአላ የኔ ለየል ፋቲሃ ስጨርስ ማለት እንዴት ነው አሊፍ ባታ ጨርሰህ አይደለ ፋቲሃ መጀመሪያ መጣ አንተ ቁርአን ስጨርስ በግ ያሲን ላይ ምናምን በዚህ አይነት ዶሮ ታርዶልሃል ማለት ነው ቆሎና ያለ ስቴፕ አለ ቅራስ ደርሰና መርሐባ ሶ በዚህ መልኩ ሰደቃዎችን እየበላህ በሰደቃ ያደክሰው ነው በሰደቃ ሲባል ሰው ቤት ይሄድክ አይደለም ያው ቁርአን በቁርአን መርሐባ ሶ ከአባትህ ፑሽ አድርጎ መድረሳ ገባ በ7 አመትህ ኦኬ ሺ ሂፍዝስ እንዴት ተቀላቀልክ ወደ ሂፍዝ ለማፈዝ ምን አነሳሳክ ለማህፈዝ ማነሳሳ ነገር የለም ማለት እኛ ጋር በዛ ብዙም እንትን አልነበረም ማለት ሞዴሎቻችን ታወቃሉ መሐመድ ያቁት ምናምን ናቸው በዛ ሰዓት ብርቅ የሚባሉ ማለት ነው አሁንም ናቸው ግን በዛ ሰዓት እነሱ ነው እንትን ያየህ የምታድገው ምናምን ነገርና ኢንስፓየር ያደርጋል በዛ እኛ ሀገር ላይ ብዙ ነው ያልተለመደ
ኢማም ራሱ ከአዲስ አበባ ነበር የመጣ ለረመዳን እንትን ያሰግደው እንደዛ የሚገርም ነው እንደዛ ነበር ሙስሊም ቁጥር ትንሽ ነው ወይስ አይ ብዙ ነው ኦኬ በቃ ያ እንትን ነው የሆነ በቃ የለም ነው እንጂ የለም ይሄን ሐፊዝ ነገር ሲባል በጣም ትልቅ ነገር ነው የሆነ ማይቻል አይነት ነገር እንደዛም ተብሎ የሚታሰብ እንዴት ነው እኔ ለበቃሉ ሸምድዶ ይባላልና ያው ኢንስፓየር የሚያደርግ ብዙ ነገር አለ ግን የጀመርኩት ድሬዳዋም ነበርኩኝ እንዳጋጣሚ ሆነ የቢላል ያልኩ ሁለተኛ ዙር አንድ ዙር ከኔ በፊት አስመርቆ ለሁለተኛ ዙር እንደዚህ እንትን ሲያወጣ እንጀምራለንና ያፈዝክበት መድረሳ ማለት ነው ሲያወጣ ያው መጀመር አለብኝ በፊትም ስለነበር ነሻታው ሌላ ወደ ባቲም ሊሄድ ነበር ላይፍዝና በሆነ ምክንያት ቀርቼ ነው እንጂ እዚህ ማድረሻ መጥቼ የሆነ ቦታ ልሞክር ብዬ አልተሳካም እንደዚህ ኢብኑ ከፊር ይሄ በስንት አመትህ ነው ይውላ በጣም በትንሽ ይመስለኛል 8ኛ ክፍል አካባቢ ማለት 8ኛ ክፍል አካባቢ ማለት ነው ኦኬ እና ያው ከዛ በኋላ ያን መግለጫ ሳይምናው ነው ተወዳደር ምናምን አለፍኩ እዛው ነበር እዛው ማለት ነው ተቀጣም ይዛው ነበር ከድሬዳዋ ተመልሼ እዛ ነበር ድሬዳዋ ለምን ሄድኩ ድሬዳዋ እዛ 2 አመት ተቀምጫለሁ ሲስተር ነበረች ኦኬ ድሬም ኖራል ከምስራቅ ከየት ነው ከሰሜኑ ወደ ምስራቁ አጂ በሚገርም ነው እሺ ከዛ እዛ እንዳጋጣሚ ለረፍት በሄድኩበት ነው የሰማሁት ምናምን ነገር በቃ ዘማውን አለብኝ ብዬ እዛው ተወዳደርኩ አለፍኩ አልহামዱሊላህ ከዛ ገባሁ ማለት ነው ኦኬ መርሐባ ስለዚህ እነ መሐመድን ሜቢ እነ መሐመድን ተመልካቾች ሊያውቋቸው ይችላሉ ቻግኒ አካባቢ የሻያቁት ልጅ ከተባለ መሐመድ ነው የሚባለው ሻያቁት ናቸው የነበሩት ይመስለኛል አይደል ሼኽ ዑስማን ኦኬ መሐመድ ያቁት በጣም ብዙ ጊዜ ነው ባይዘኝ ተታብኝ ማለት ነው ሻያቁት ልጅ ነው ብዬ ሼኽ ዑስማን አላህ ይርሐማቸው ትልቅ ሼኽ ናቸው የሳቸው ልጅ ነው የሳቸውን ፈለግ የተከተለ ልጅ ነው እዚህ ማል ቁርአንም ላይ በተለይ መጀመሪያው ሲዝን ላይ አቀርበነው ነበር በጣም የሚገርም ተሞክሮ ያለው ልጅ ነው መሐመድ ቤተል አካባቢ ያለ ሰው ነው እሱን እና እሱን አካባቢ ያሉ ሰዎችን አይተህ አንተ ኢንስፓየር ሮንግ ከዛ በኋላ ተቀላቀልክ እንዴት አገኘው ሂፍዝ ማዕከል እንግዲህ ሂፍዝ ማዕከል በጣም የሚገርም ነው ኦኬ መድረሳው ብቻ ሳይሆን ሂፍዝ ማዕከል የሚባለው ነገር ማለት ነው ብዙ ነገር ነው የምትማርበት ህይወት ላይ ወደፊት ብዙ ነገር የሚያጋጥሙን ነገሮች ቀድመህ ብዙ ነገር ትማርበታለህ መቻቻልን መወድ ለአንዱ ማሰብን ብዙ ነገር ነው የምትማርበት ማለት ብዙ ተማሪ ጋር ነው አብረህ የምትኖር የዛ ሁላ ባህሪ ይችላል የሆነ ወደፊት ላይ ብዙ ነገር ቢያጋጥምህ ምንም ላይ መስልህ ይችላል አይተዋል ብዙ ነገር አይተዋል መፈቃቀር መወለድ ለአንዱ ማሰብን ብቻ የሚሰበስብህ ነገርም ደግሞ አንድ ስለሆነ አልከበደህም ግን ምክንያቱም ከቤተሰብ ርቀህ ምናምን ልጅ ነህ እዛው ነው ቤተሰብ ቤተሰብ እዛው ነው ቻግኒ ነው ለካ ያለው ድሬ ነው ያለው እኮ ነው እዛም ቢሆን ሲስተር አለች እንዳትለይ ስለሆነ ያው ባንገናኝም ቢያንስ የሆነ ነገር አለው በርግጥ በምን ያክል ጊዜ ነበር የምትወጡት ረፍት አንወጣም ረፍት አትወጡ ነበር በወር አንዴ እነሱ መጣው ይዘየሩናል የማርከዙን በመሃል አንድ በ3 ወር ምናምን አንድ ቀን እንወጣለን እንደ ወህኒ ቤት ማለት ነው ተመተው ይዘየራችሁ እንትን ነው ማለት ብዙ አሪፍ ነው ብዬ ነው የማስበው ማለት ከቤተሰብ ጋር ስትገናኝ የሆነ ነገር ጨምሮልህ ይሄዳል አይምሮህን እንትን የሚያደርግ ነገር ቁርአን ሂፍዝ ደግሞ በደንብ ትኩረት ምናምን ይፈልጋል አንድ ነገር ይጋር መጥቶ ሲዘየርህ እንትን አኮታማል ቢልህ አትበጠበጣላ ተረብሻላ ልክና ለዛ ሲባል ከመራቁ ነው የሚሻል ቢያስ ኦኬ በጣም አሪፍ እሺ የእናንተ አካባቢ ሰዎች ብቻ የነበሩት ወይስ ከሌላም አካባቢ የመጡ ሰዎች ነበሩ ከብዙ ሀገር ነው የመጡት ከምስራቁም ከደቡብም ከታች ከቤንሻንጉልም ወደዚህ ወደ ሞጣም ኮቻም ከባህር ዳርም ከሁሉም ሀገር ከዳንግራም ከየሁሉም ነው የመጣው ኦኬ ምን ያክል ጊዜ ፈጀብህ ፈዛል አላህ አግርቶልኛል እኔ ትንሽ ጊዜ ነው ፈጀ ምን ያክል ጊዜ 83 ቀን አላሁ አክበር ሪከርድ እዚህ መድረክ ላይ የመጀመሪያው 83 ቀን ማለት ስንት እኔ ነኝ እንጂ 83 ቀን የሆነ 3 ጓደኞች አሉ እነሱ 64 ቀን ይፈጅባቸው አላህ 64 ቀን ቆይ ከጀርባ ያሉ ባለሙያዎችን ለጠይቅ 64 ቀን ማለት ስንት ነው 2 ወር ከ4 ቀን ከ5 ቀን 83 ያልከኛ 83 الله أكبر ما شاء الله يا ما شاء الله የሚገርም ነው سبحان الله እንዴት ነበር ተጠጣው ነበር ነው ذلك من فضل ربي الله ኧረ والله የሚገርም ነው ይሄ እኔ አላቅም እኔ መድረክ ላይ የመጀመሪያ ነው ስሰማ
አንድ ሰው ሰምቻለሁ ማለት በሩቅ እንሰማለን አንድ ሰው በአንድ ወር ማختመ ምናምን ሲባል ነው ግን ተስተግሪብ ያኔ በጣም ናዲር ነው በዚህ ነው በ83 ቀን ደግሞ ሱብሃንአላህ የሚገርም ለይለቱል ቀድር ስንት ነበር 80 ስንት ነበር 80 ስንት ወር ነበር ከሱ ጋር እኮ እየተቀላቀለ ቪዲዮ በጣም ኢምፕረስ ሆንኩት እሺ እንዴት አፈስክ አሁን ተመልካቾች በእርግጠኛነት እንዴት ምን አድርጎ ነው በቀን ምን ያክል ቢሐፍዝ ምን አይነት ቴክኒክ ቢጠቀም እና የሚሉን ነው ማወቅ የሚፈልጉት እኔም ማወቅ ፈልጋለሁ مرحبا በካልኩሌሽን ብናስበው አንድ ጁዝ 20 ሶፍሃ ነው አይደለ በቀን አንድ ሰው 10 ሶፍሃ ቢሐፍዝ ለምሳሌ በሁለት ወር ያልቃል በቀን አንድ ሰው 10 ሶፍሃ 10 ገጽ ማለት ነው ወረቀት ሳይሆን ገጽ 5 ወረቀት 10 ገጽ ማለት ነው 10 ፊት ስለዚህ አንተ በአቨሬጅ እንደዛ ያክል ታፍዝ ነበር ነው ወይስ አንዳንዴ ከፍ ዝቅ ይል ነበር ከፍ ዝቅ ይላል እንደዚህ ብዙ ያፈስክበት ቀን ስንት ነው ትዝ ይላል ማኢዳን ሙሉን ያሰማሁት ማኢዳን ሙሉ ባንዴ ማለት ነው ኢምራንም እንደዚህ ከመግሪብ እስከ ሻን ያፈስኩት ረቢ ገርም ነው ሱረቱ ኢምራን እኮ ማለት አንድ ጁዝ ተኩል አካባቢ ነው አንድ ጁዝ ተኩል አካባቢ ነው ማኢዳም ኦልሞስት ተቀራራቢ ነው አንድ ጁዝ ተኩል አካባቢ አንድ ጁዝ ተኩል አካባቢ ማለት ተመልካቾች 10 ወረቀት ከ15 ወረቀት ማለት ነው 15 ወረቀት ማለት 30 ገጽ ማለት ነው ያ አላህ አንተ ሐፍዝ ከሳይን የሚባለው በላው ጠጣው እንዴ ተጠቀም ነበር እናንተ ጋር እንዲገባችሁ ምናምን ተብሎ የተቃጠለ ቁርአን ማጠጣታል والله የሚገርም ነው በጣም የሚደንቅ ነው مرحبا እሺ ስለዚህ በቀን ይሄን ያክል በጣም ከፍተኛ ያፈስክበት ነው የከበደ ሱራ ምን ነበር አይ የከበደኝ እንጃ አላስታውሰውም ግን ሱረቱ ታሪ አንቀጿን ረስቻለሁ ግን አልቅሻለሁ አልገባበል ወላሂ ልክ ቀራቀራና ልክ ስደርስ አትመጣልኝ በጣም እንትን ስትለኝ የሆነ አልቻልኩምና ኦኬ አንድ አንቀጽ አስለቀሳለች አንድ አንቀጽ አለያዝ ብላ ማለት ነው የሚገርም ነው በጣም የሚገርም ነው ወላሂ እሺ እሺ በምን አይነት መንገድ ነበር የምትጠቀመው ለማሐፈዝ እና ደግሞ ሜቢ አሁን ሂፍዝም ከመግባት በፊት ከቁርአን ጋር የነበረ ሐላቃ ምን አይነት ነው ምናምን የሚል ጥያቄውን እኔ ይፈጠረብኝ ነው ማለት በጣም ደጋግመህ ተቀራው ነበር ምናምን ነው እንደዛ ነው ማለት ከዛ በፊት በ7 አመት የጨረስኩት ነበር እንደነገርኩ ከዛ በኋላ እስከ ሂፍዝ እስከምጀምር ድረስ ያው ትቀራለህ ማለት እንትን ነው የሆነ የተለመደ ነገር አለኛም እዛ አካባቢ ላይ ከሱ በኋላ አብዛኛው ሰው አይወጣም ከሱ በኋላ አይቀራል ብዙ ሰው ዝም ብሎ ተቀምጦ ነዝርን ይቀራል ሂፍዝ ደግሞ ምን ያክል ተቀራ ነበር እንደው በአቨሬጅ ትዝ ይላል እንደው ረመዳን ላይ ነው በደንብ መንቀረው የፎክክር ነው ይኖራል ጓደኛ ጋር በዚህ ጊዜ ያختና ያው ተቀራለህ እንትን ቢሆን ብዙ ለመቅራት ተሞክር ነበር እና ሂፍዝ ማለት ደግሞ ነበር ደጋግሞሽ ነው ሌላ ነገር የለም ነበር ተደጋግሞ ነው ሂፍዝ የሚሆነው እና እነ አስተውለህ ከሆነ አንዳንድ ሽማግሌዎች ነበር በደንብ ከመቅራታቸው የተነሳ ኢማሙ እንትን ሲመልሱ ነው ያ ሳያፍዙ ማለት ነው ሳያፍዙ ይመልሱታል ነበር በመደጋገማቸውና ለሂፍዝ ትልቁ እንትን የሚያግዘው ብዬ ኖርማል ከዋና እንትኖቹ በተጨማሪ ነበር መደጋገም ነው የሚያግዘው ብዬ ነው ማስበው እንደኔ ኦኬ ስለዚህ በጣም ነዘር አንተ ተደጋግመው ነበር ማለት ነው ወላሂ ከመግሪብ እስከ ኢሻ እንዴት ኢምራንን እንዳፈዝከው ነው እንግዲህ አይገብ እንዴት እንደጠጣው አፈዝኩ አይደለም ከዚህ በኋላ የሚገርም ነው ስለዚህ ትክክለኛ ፖይንት ነው ብዬ ነው ማስበው ቁርአን ማሐፈዝ የፈለገ ሰው በተለይ ደግሞ ካፈዘ በኋላ እንዲቆይለት የፈለገ ሰው በጣም ደጋግሞ መቅራት አለበት አብዝቶ እኔ ይሉኝ ነበር ለቁርአን ለውድድር ምናምንም ስንዘጋጅ በቃ ማለት ብዙ ቴክኒክ ለመጠቀም ሰው ይሞክራል የሆነ የተለዩ አያዎችን ነጥሎ ለማውጣት የሆኑ ገጾችን አብዝቶ ለመደጋገም something ምናምን ወይስ እነዚህ ነገሮች ጥሩ ናቸው ግን ኡስታዛችን በቃ ምንም አይደለም ሙራጃ እንዲኖር ከፈለክ ደጋግመህ ቅራው አብዝተህ ቅራው በቃ ምክንያቱም የሆነ ነገር ደጋግመህ ባየኸው ቁጥር ለራሱ ተሸመድደዋለህ እኮ ይሄን ግድግዳ ይሄንን ፓተርን ይሄንን ቁርአን ደጋግመህ ካየሁት ያንዳንዷ ቅርጿ ትመጣልኛለች አእምሮ ላይ ይቀርጻልና በእየታየ በጣም የተደጋገመ ነገር መጀመሪያ ደረጃ የፔጁ ምስሉ አእምሮ ላይ ይቀርጻል ቃላቶቹ ምናን አይደለም ስዕሉ ማለት ለምሳሌ አሊፍ እንዲህ አይነት ምስል ፋ እንዲህ አይነት ምስል እያንዳንዱ ምስል አእምሮ ላይ ይቀርጻል የመጀመሪያው ነገር ከዛ በኋላ ደግሞ በአንደበት ደግሞ ተደጋግሞ ሲባል ደግሞ በቃ ኦሬዲ
ጠጥተዋል ሐፍዛል ሳይሆን ማለት ነው ያ ማሻአላህ በጣም የሚገርም ነው ሶ በ83 ቀን ነው አይደል አልተሳትኩማ በ83 ቀን ቁርአኑን አختمኩ እቤት አቁ ነበር እንዳختم በ83 ቀን ተነገራቸው ምን አሉ በአላህ እንዳጋጣሚ ያላስተዋልኩትም ነበር ያختمኩበት ሐሙስ ነውና ከሱ በኋላ ነው ያختمኩት ከዛ ኡስታዝ ደወለና ለማዘር ነገራት አختمዋል ምናምን አላትና በተወለደበት ቀን አختمና አላህ አጂብ አንተ መገጣጠም ሲልኝ አንተ እንደው ከራማም አለ ከትንሽ ከሄድን ሌላም ነገር ተመጣልን በተወለድክበት ቀን አختمክ ምን ስሜቷን እንዴት ገለጽችል መታ ወይስ ለባባሳ ነበር ማለት ነው አወራሁት ብዙ እንትን አላወኩም ግን እንደዚህ ያለች ምናምን በቃ በጣም ደስ አላት ነው በጣም ደስ ብሏታል በጣም የሚገርም ነው ወላሂ የሚያጅብ ነው አላህ እስኪ ወዲሎች ነጥቦች ደግሞ እንለፍ السلام عليكم ورحمة الله وبركاته دار الكبرى قرآننا يدين تمرت معاكلوشنا دار الكبرى قرآننا يدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ 83 ቀን አختمክ ከዛ በኋላ መድረሳ የመቆየት ፍላጎቱ ነበር ኦሬዲ አختمሃል አንተ ሁለት አመት ነው አይደል ቆይ የሚባለው እንዴት ፍላጎቱ አመጣው ምክንያቱም እኔ ትዝ ይለኛል እኔ በ3 ወር አካባቢ ነው የሚያختمኩት የሚገርመው ማለት ነው ግን እኔ ሙራጃ አልነበረኝም እንዲሁ ማختم ነው ያختمኩት በቃ እንዲሁ ማختم እና ከዛ በኋላ ቀስ ብሎ ከሙራጃው ጋር ምናምን አመት ፈጀብኝ ግን 2 አመት መቆየት ነበረብን እና መውጣት አለብኝ ምናምን በጣም ተሟግቼ ነበር በቃ ወጣለሁ ምን ሰራለሁ ምናምን ማለት ያስብላል ደግሞ አይደለ ማለት ላንተ ማለት ግን የሚጠቅመህ ግን ብትቆይ ነበር አዎ ቆየኝ እሱማ እንደውም አይደለም 2 አመት 3 አመት ነው ቆየሁት እኔ ግን እንዴት ቆየህ ያንተ ደግሞ ፈጠነ ብዬ ነው በጣም ያው ማለት በሂፍዝ ብቻ አይደለም እዛ ላይ የሚሰጠው መርከዝ መድረሳው ላይና ተጨማሪ ኤክስትራ ነገሮች ማለት ኪታቦችን ምናምን ተጅዊዶችም ለዚህ መኻሪጅ ምናምን ለብቻ ነው የሚያስተምሩ ኡስታዝ መኽረጅ ብቻ ምናምን እንደዛ ስለሆነ ኤክስትራ ነገሮችን ለማግኘት ያው መቆየት አለበት ግድ እንጂ ውስጥህ ሂድ ነበር አንዳንዴ ግን ያው ለራስ ስትል ደግሞ ማለት ሙራጃውም ደግሞ በደንብ ውጭ ላይ ያለው ነገር ያው አይቀርም በዚህ ቦታ ያው እንደ አዲስ ነው የምታፍዘው እንደውም አዲስ ማፍዝ ይሻላል አዲስ ማፍዝ ይሻላል አዎ በጣም ይከብዳል የጠፋ ነገር እንትን ከማለት ልክ ነው በጣም ከባድ ነው መድረሳ ላይ የነበረው ስትሪትመንት እንዴት ነው ምክንያቱም ለምሳሌ እኔ አሁን አختمሜ የጨረስኩ ጊዜ በቃ እንደ ኖርማል ተማሪ ነበር የምታየው ቀንደሻ ነው የምታየው ከኡስታዞች ጋር ነው መበላው ከአስር በኋላ የመጡ ተማሪዎችን አስቀራለሁ ምናምን ልጅም ነበርኩኝ አክቹሊ እኔ ያንተስ እንዴት ነበር ኤክስፒሪየንስ መድረሳ ላይ ነበር ወይስ እንዲሁ በቃ እንደ አዲ ተማሪ ነበር የሚያዩክ ያው እንደነገርኩ ከኔ በፊት የሚጨርሱ ልጆች ወደ ልጆች ነበር ወደኛል ኖርማል 3 ናቸው አንድ ቀን የጨረሱት ሁለቱ ሶስቱም በ64 ቀን የጨረሱትና ግን የሆነ ያው የተለየ ነገር አለው ቀጥታች ያለው እንድታግዝ ካንተ የሚጠበቃል ያው አብረህ ነው ሁሉንም ነገር የምታደርገውና ምን እንዴት ነው የምታፈዘው ምናምን ትጠየቃለህ ብዙውን ነገር ያው አብረህ እየተጋገዝክ ነው የምታልፈው አዎ ሼር እንድታረግ ምናምን ነበር የሚጠበቅብህ እንዴት የተለየ ምግብ አልበላህም እንደኔ እኔ የተለየ ነገር ነበር የሚመጣልኝ በጣም በቃኛ ጋር በጣም ድንቅ ነበር መድረሳ ስለዚህ የተለያዩ ነገሮችን ቅራቱ ቤዚክ የሚባሉ ለልጆች የሚሆኑ ቅራቶችን ስትቀራ ቆየህ ማለት 2 አመት ከዛ በኋላ ያው ተመረክ ሙራጃዓስ እንዴት ነበር የምታደርገው በቀን ምን ያክል ተቀራ ነበር አሁንስ ያለውንም አብረህ ተመለሰልኛል ሙራጃ ውስጥ ላይ ማዛ
ውርድ አለኝ የራሴ ኦኬ ምን ያክል ተቀራ ብዙ ጊዜ እስከ 10 ጁዝ ነው የምቀራው በቀን 10 ጁዝ ተቀራ ነበር ያ ማሻአላ አንዳንድ ጊዜ 15 ጁዝ ኦኬ እንደ መርቃናት በቀን ካልከብራበ ተጨምሯል ከሰዓት አንፃር ማለት ሌሎች ፕሮግራሞች ስለሚኖርበት አጣበህን 10ን መሞላው ምናምን ኦኬ ግን እንደው በዚህ ሁሉ ጠይቀ 30 ጁዝ በቀን ማክተም ከባድ ነው ብለህ ታስባለህ ይደረጋል ኖርማል ነው አይደል ይደረጋል ሰፋ ያለ ሰው መስጠት ከቻለ አንድ ሰው 30 ጁዙን ለማክተም በቀን በተከታታይ 7 ሰዓት ነው መቅራት ያለበት የሚል አንድ ነገር ሰምቼ ነበርና ያ ማለት አንድ ጁዝ በ30 ደቂቃ ማለት ነው 30 ደቂቃ አካባቢ ነው አንድ ጁዝ በ20 ምናምን አካባቢ ማለት ነው 17 20 ድረስ ባለው በደንብ ይቀራል ስለዚህ እንደዚህ ሰለፎች እንዲያختሙ ነበር ምናም ሲባል ሰው ይርቀዋል በጣም ላቀል አመቀመጥ ከቻለ ሲምፕሊ በቀላሉ መሰረት የሚችል ነገር ነው ስለማንሰጠውና የመሰለሰት ባህሪ ስለሚኖርበት ሩቅ አድርጎ ነገሩን ማሰብ ይሄን በአንድ ቀን እና ምን ይፈልጋል ደግሞሽ ይፈልጋል አሁን ለምሳሌ ምላስ ላይ በጣም የተለመደ ነገር እየፈጠንከ ነው የምታነበው እና ምን ማለት ነው ያ ባህሪ የሆነ ዕውቀት ያው ከቁርአንን ግጥምጥም እያደረጉ አዳዲስ ዕውቀቶችን ይሰጡን የነበረው በጣም ደጋግሞ ያነቡት ስለነበር ነው ብዬ ነው ማስበው እዚህ ጋር የሆነ አያ አለ ያነበብከው የሆነ ቦታ ደግሞ ስቴል ያለ ይገጥምልሃል የሆነ ነገር ታውጣለህ something እና እንደው ተመልካቾች ሩቅ አይደለም እሱ አጣብቤ ምናም ከብዙ ነገሮች 10 ጁዝ 15 ጁዝ ቀራ ነበር ብሎናል መርሐባ የማድረሳው የመድረሳ ገጠመኝ እስኪ ንገሪኝ እሺ መድረሳ ማት ገጠመኝ ነው የሚኖረው አንደኛው ገጠመኝ በ80 ሱቅን ማከለ ዋንኛው ገጠመኝ ማለት ነው ከሱ ውጪ ሌላ ያው ብዙ አለ ግን አንዴ ማድረሳው በራሴ ላይ ተከሰተና እንደዚህ እዛው ነው የምንሰግደውና መድረሳ ላይ እኔ በርኩ ኢማምና ሱረት ኢብራሂም ላይ ነው የቀረው ጠፋኝ አንድ ከዛ ከኋላ አንዱ ይነግረኛል እና የሚነግረኝ ግን አንድ አያ ዘሎ ነው ኦኬ ከጠፋኝ ወደፊት ወይስ እኔ ደግሞ ያ እንዳልሆነ አውቀዋለሁ ኦኬ እሺ ግን የሆነ አንዳንድ ያወከው በቃ አልወጣም ይላል እንደዛ አለና ይደጋግምልኛል አሁንም ከላይ መቀራና መለሽ የጠፋ አልወጣልኝ ያለው እንጂ አውቀዋለሁ እሱ አንድ ዘሎ ይነግረኛል ከዛ ሶስት ምናምን ሲደጋግበኝ አይደለም አልኩት ከዛ መጣልኝ አይደለም መጣልኝ ስላችሁ ዘገዳችሁ ግን አልሳሙ አንድ ሰው ነው እኔ ሰማኝ ከዛ ሲወጣ እንደዚህ ብለሃል አይደል ነው ነገር አለኝ አይደለም ማለት ነው ብያለሁ ነው ወላሂ ይመልስልህ ከባድ ነበር ዞረ ምን አንድ ተከራከረች ነበር ኢማምነት ጋር በተያያዘ አሁን እንግዲህ እንደነገርከኝ ከመድረሳ ነው የጀመርከው ሶ መድረሳ ታሰግድ ነበር መድረሳ ሁሉም ተማሪ ነው የሚያሰግድ በየተራ ነበር የምታሰግድ እንደለማመድ እየተባለ ማለት ኦኬ ከዛ ውጪ የታሰግዳል እስካሁን ድረስ እዛው ሀገር ላይ ሽሮ ሜዳ መስጂድ የሚባል አለ ከዛ ነው የጀመርኩት ተራዊህ ማለት ነው ከዛ በኋላ መስጂድ አልረህማን ትልቁ መስጂድ እዛ ላይ ያለው እዚህ ደግሞ አዲስ አበባ ላይ ፈትህ መስጂድ ቤተል በአሁኑ ረመዳን ደግሞ ተቅዋ ቤተል ነው አባጅፋር እዚህ ሐምዛ ማለት ነው 18 አካባቢ ያለው ኦኬ ኢማምነት ጋር በተያያዘ እንደው ከባዱ ነገር ምንድነው ከባዱ ነገር ያው አላህ ጋር ያለህ እንትን ማሳመር ነው ኦኬ ኢኽላስን ነው ማለት የሆነ ነገር ስትሰራ ከማንም ምንም ጠብቀህ መሆን የለበት አንድ ነገር ስራ እንጂ እንትን ሙገሳም አለ ወቀሳም አለ ብቻ የሆነ ነገር ስራ ግን ዋናው ነገር የሆነ ነገር ስትሰራ ይሄን ነገር ፈልገህ ወይ ምን ነገር ጠብቀህ መሆን የለበት አንድ ድምጽህ ኮና ምን እንደዛ ነው ይለማለ እንደች የሆነ የሚወጋህም አለ የሆነ ወደታች ማድረግ የሚፈልግም ሰው አለ ግን አንተ ይሄን ነገር ጠብቀህ መሆን የለበት ማለት የሆነ ነገር ሰራ ይሄ ስራ አላህ ይቀበለኛል ወይስ አይቀበለኝም የሚለው ጋር ነው ፎከስ ልታደርግ የሚገባው ኦኬ ተከባዱ ነገር ይሄን ነገር ማምጣት ነው እና ያው ትንሽ የሚከብደው ኃላፊነቱ ነው ማለት ከኋላ የሚከተል ሰው አንተ ጋር ነው ኃላፊነቱና ምናምን የዛን ሁላ ሰው ነው ስታስበው ቤተል ላይ ደግሞ ትንሽ ጀማው ይዛል ትንሽ ታስፈራለች ያ ነው አዲስ ኤክስፒሪየንስ ነበር ቤተል ላይ ትልቅ ጀማ ያለበት ላይ እንትን አልከም መሰለኝ ያው እዛ ትልቅ ጀማ ነው ያው እንደዚህ ባክልም ኦኬ ትልቅ ጀማ ነው ያለው ምን አየህ ግን የአዲስ አበባ ሰው ላይና የክፍለ ሀገሮች አግኒው ዘነበርክበት ምን የተለየ ነገር አስተዋልክ ካስተያየትም ከምንም ወላሂ ብዙ የተለየ ነገር አለው ያሳስም ማለት
የትም ቦታ ብትሆን ያው አስተያየት አለ ነቆራም ሙገሳም አለ የተለየ ነገር የለውም ምናልባት የህዝቡ ብዛት እዚህ ይበልጣል የህዝቡ ብዛት ኦኬ ማለት ከሌላ ሰፈሮችም ይመጣሉ እዚህ ኦኬ ከሌላ ሰፈር አክቹሊ ቢተላ ከብዙ ቦታ ነው ሰው ይመጣው ከብዙ ቦታ ነው ይመጣው የአንድ ልጅ ጋር ሰሞኑን ሐሳብ እየተለዋወጥን ኢማሞች ብዙ ጊዜ ያረጉታል ብዬ ማስበው ነገር ነውና በዚህ እስኪ አንተ ማሳብ ሰጥበታለህ እኔ ማድረግ የለባቸውም ብዬ ማስበው ነገር ነው ከሰው በጣም ኮሜንት ይቀበላል ኢማም በባህሪው ይሄ እንዴት ነው የቀረውበት መንገድ አሪፍ ነበር ወይ እንዴት ነው ጥሩ ነበር ወይ እንዴት ላድርግ ምናምን ብሎ ማለት በተለይ አዲስ ሲኮን ምናምን ረጅም ጊዜ ልምድ ሳይኖር ሲቀር እንደዚህ አይነት ነገር አለና ሰው ደግሞ እንደምታውቀው በቃ የተለያየ ቴስት ነው ያለው አንተ በጣም አንደኛው በቃ ሞቼ ይገኛለሁ በዚህ ድምጽ ምናምን ብሎ አንደኛው ምንድነው በዚህ መቃረው ያኔ አሁን የሆነ ጊዜ አቅሳት አሰግድ መተው እንደዚህ አምስት ናቸው ከደብረ ዘይት ባንተ ለንሰግድ ነው የመጣ ነው ዛሬ ምናምን ብሎኝ ልክ በቃ ደስ ብሎኝ ምናምን እንደወጣው ምንድነው አንተ እንደዚህ በዚህ ድምጽ ለምን መቃረው ቆይ ያኛው ይያል ምን አልይልሃል ሰው በቃ ግራ ነው ኮንፊውዝድ ነው የምትሆነውና ከሰው አብዝቶ ሐሳብን መቀበል አስተያየትን መቀበል እንዴት ታይዋለህ ትክክል ነው ወይ መጥፎ ነው ከሰው ሐሳብ መቀበል ሲባል እኔ እንደ ሁለት ነው የማየው አንደኛ የሆነ አስተያየት የሚሰጠው ሰው ለአስተያየቱ አህል ነው ወይ ብዬ ምዝነዋል ማለት በራሴ ኦኬ እንደው የብቁነት ባለቤት ነው ወይ አሁን አብዛኛው ሰው በቃ ሀበሻ ሲባል እንደ ጀነራሊ አስተያየትና የሆነ ነገር ይወዳልና ግን ሸክማ ማብዛት ይወዳል ወደ አላህ ሸክዋ ሊዳ ጭቅጭቁኝ እና ግን ይሄ የሆነ አስተያየት ምናምን አለመስማትም እኮ አጥፍቼም ሊሆን ስለሚችል ያው ሰው ልጅ ነኝ ከጥፋት አልወገድም አጥፍቼ ሊሆን ስለሚችል መቀበለው ሰው አለ ግን ያ ሰው ለአስተያየቱ ብቁ ነው ወይ አይደለም የሚለው ነው እንጂ አብዛኛው ሰው እየሰማሁት ነው ማልሰማው እዛው ላይ ነው መተው ግን ለምሳሌ አሁን ስለ ቁርአን ከሆነ ስለ አሰጋገድ ከሆነ ኡስታዝ ወይም የሆነ ቃሪ የሆነ ሰው መጥቶ ቢነግረኝ እሰማዋለሁ ግን አሊፍ ምን ማያቅ ሰው መጥቶ ለምሳሌ ጂንስ ተቀራት እኮ እንደዚህ ብታረጋ ቢልኝ አሃ ነው እንዴ ቢ አልፈዋለሁ በቃ ከድምጽ ጋር በተያዘስ ከድምጽ ጋር ያ ብዙ ጊዜ እንትን አለ ሀይቀተን ማለት እኔ ለድምጽ በየም እንትን አለ አሁን ስገባ በመጣልኝ ነው የምቀረው እና ከማራ አማረ ነው ካለማረ ቀጠለ ያምራል እንደዛ ነውና ኦኬ በጣም ጥሩ ስለዚህ እንትን የለኝም ማለት ሰው ደግሞ ፎከስ ሊያደርግበት የሚገባው ቁርአኑ ላይ ስለሆነ ማለት ነው ሞርኔ ትኩረቴ በየትኛው ድምጽ ሰው ኹሹዕ ይመጣል ወይም በየትኛው ድምጽ ቢቀራ ቁርአኑ ላይ ተደቦ ያደርጋል የሚለው ላይ ነው እንጂ በዚህ ከቀራው ሰው ሊወደው ይችላል ወይም ሰው ሊጠላው ይችላል ብዬ እንትን ብዬ አላውቅም ብዙ ጊዜ ያው ምሕራብ ላይ ሲቆም በመጣልኝ ነው ቀረው ማለት ነው አይ አሁን ለምዳል አንተ በስላል ጥሩ ኢማምነቱን በዚህ ካነሳ ነው እንደው የቤተሰብ ሚናን እያነሳህልኝ ነበር ወላጅ አባትህ በሱ ጫና እንደገባ ወደ ነዘሩን በደንብ እሱ እንዳስተማረ ማለት ነው ሐፊዝ መሆን የማይፈልግ ሰው የለም እኛ ጋርና ፋዘርም ይፈልጋሉ ማለት የሆነ ይገፋፋል ምናምን ምንሱ ሚና ትልቅ ነበር ማለት ነው ኦኬ እንደው ቁርአን ሐፊዝ ባትሆን እና ይሄንን መስመር ባትከተል ምን ላይ ትገኝ ነበር ምናልባት ከበርኔ ጥያቄ ዝም ብለህ ራስህ አስበህ ታውቃለህ ዝንባሌ ስታይ አንዳንዴ ይወጣል ሐፊዝም ሆነ ይወጣል ያው ቂራቱ ላይ መከራ ይመስላል ቂራቱ ላይ ወደ ሸኽነቱ ምትሄድ እንደዛ ነው ወደ ድረስነቱ ሄደህ ማለት ነው አላህንም ያርገኝ የወከርኩት ማለት ፋዘር ይለኛል ብዙ ጊዜና በደም ቂራአት ነው መቅራት አሁን ካልቀራህ መቼም አትቀራ ይለኛል ብዙ ጊዜ ማለት የመቅሪያ ሰዓት ነው አሁን ሁሉ ነገር ኋላ ይመጣል ያለ ብዙ ነገር ይነግረኛልና ያው ወደ ቂራአት ፎከስ እንዳርግ በደም እንተናለሁ ፋዘር አሁን ሂፍዝ ባትገባ ወደዛኛው መስመር ነበር እንጂ ነጋዴ ምናምን አትሆን ነበር አሁን ምናልባት ኋላ ላይ ከቀረው በኋላ መርሃባ እሺ እንደው ጠቅለል እናርገውና ቁርአን ላንተ ምን ጨመረልህ ህይወትህ ምን ያልጨመራል ማለት ከምንም ወደ ሆነ ነገር ነው የለወጠኝ ወላሂ ሀይቃስ ነግራ ማን ያውቀናል ያው ትንሽ ያው ለምሳሌ በእንትን እንኳን ብታየው አባቴ ኢማም ነበርና ሰፈር ላይ መስጂድ ኢማም ነበር አጂብ ሐፍዙ አባቴ ወይ እንደው የተወሰነ ሐፍዙ ኦኬ
ኢማም ነበርና ምናልባት በሱ ታወቃለሁ የሼህ ሱፍ ልጅ የተባልኩና ከዛ ውጭ ከጓደኞች ምናምን ከዘመዶች ማንንም ያቀሰው የለም ግን የሆነ ቁርአን ከፍ ያደርጋልና ዑመር ኢብኑ ኸጣብ እንዳሉት ان هذا القران يرفع به اقواما ويضع به اقواما እንዳሉት ያው ከፍ ነው ያደርግ ይላል እንደዛ ይገልጽልኛል በቁርአን ነው ከፍ ያልኩት በቃ ከምንም ነው አጂ የሚገርም ነው ባጭሩ በደንብ ጥሩ መልስ ነው አንተ ያልከው ቁርአንን ማህፈዝ ለሚፈልጉ ሰዎች ሐፍዘው ለጠፋባቸው ሰዎች ለተቀለ ቁርአን ለተዘናጉ ሰዎች በእድሜህም ከእድሜ በታችም ሜቢ ከእድሜ በላይም ላሉ ሰዎች ይችላል የምትሰጠው ሐሳብ ካለ የምታስተውለው ነገር ካለ ሐሳብ ሰጠ ያው ስለ ቁርአን ሐሳብ ለማስተዋወስ እንሆናለን ቁርአንን ማህፈዝ ለሚፈልጉ ሰዎች ያው ሩሩ ቁርአንን አንድ ሰው ከፍ ለማለት ወይም ደግሞ ራሱ ላይ ትልቅ ለውጥ ለማየት ከፈለገ ቁርአን ማለት ለኔም ለሁሉም ሰው በትይዘው የምትመራበት ወደ ጀነት የምትገባበት ቅናቸው መንገድ የምትመራበት ሁሉ ነገር ነው ብታው ደግሞ የምትጠፋበት ወደ ተሳሳተ መንገድ የምትሄድበት ነውና የሆነ አንድ ሰው ትክክለኛው መንገድ ያዘ አልቁርአኑ ሐብሉላህ አልመቲን እና ያን መንገድ ከያዘ ማያዝ የሚፈልግ ሰው ቁርአን ጋር ይጠጋበክ ማህፈዝ ለሚፈልግ ሰዎች ደግሞ ማለት አክብደው አይዩት ቀላል ነገር ነው ሀይቀተን ፍላጎት ሲደመር ጥረት እና ዱዓ ያተደረገ ይሄ ነገር ካለ እስቲቃማ ጋር ምንም አይተመይሳካበት እንትን የለም ጊዜ ማነሰም በዛው እንደ ከ40 አመታቸው ጀምሮ ከዛ በኋላ ቀርተው እስካሁን ድረስ ስማቸው የሚነሱ አሉ ከዛና የሆነ አሁን ከዚህ በኋላ መች እንዴት ነው አፍጂ ምናምን ሚል ሰው አለ ገና በ20 ምናምን በ30 አመቱ ማለት ነው እና ይደረሳል ሁሉም ነገር ላይ ግን አለመሞከራችን ነው እስካሁን የሚያዝን ማለት ነው እና ሁሉም ሰው ቢሞክርና ቢጥር የማይሳካ ነገር የለም ወደ ቁርአን ቢጠጋ ለጠፋባቸው ይቅሩት ይመለሳል የተማይደ የተፋበሰ ሰው ማለት ቁርአን አንድ ቃይዳ አለው ቁርአን ይመስለኛል ከቀራኝ ያለው ከተወከኝ የለውም ነው ቅራኝ ነው ሰዓት እንድትሰጠው ይፈልጋል የሚመሰክርልህም እንደዛ ሲሆን ነው ከጊዜው ወስጀበታለሁ ያለ የመል ቂያማ የሚመሰክርልህ እንቅልፉን አላስተኛው በያለሁ ለሊት ሲነበብ እና ከቀረኸው በቃ ይመጣል ከተወከው ይተዋል እንደዛ ነው ሲምፕል ቃይዳ ነው ምንም ካልኩሌሽን የለም እንደዚህ ሰፊ ምናምን እንደዚህ ቀራው እንደዛ አርገ ምናምን ሳይሆን ከቀራው አለ ካልቀራው የለም ማለት مرحبا عبدي እጅግ አርጌ ነው ማመሰግነው ለነበረን በጣም ውብ ቆይታ የ83 ቀን ድንቅ ሂፍዝ ጉዞ ያው እኔም እየተገረምኩ ነው ተመልካቾችም በጣም እንደተገረሙበት ነው ኤክስፔክት ማደርገው በስተመጨረሻ የምታመሰግነው ሰው ካለ አመስግነና እንለይ ያውና በመጀመሪያ አላህ Subhanahu Wa Ta'ala ማመሰግነው ሁሉንም ወለታ እሱ ነው ያለልኝና ወደ ቁርአን እንድጠጋ ያደረገኝ ነው አልহামዱሊላህ ረብል ዓለሚን ከዛ በተጨማሪ ደግሞ ከሱ በኋላ ወላጆችን ማመስገን ፈልገው እንዲሁም ጓደኞችን እንዲሁም ኡማውን የሳይን ማህበረሰብ በሙሉ ማለት የኛ መድረሳ እንትን የለውም ቋሚ እንትን የለውም በህዝቡ መዋጮ ምናምን ነው እንጂ ክፍያ ክፍለ ምናምን አይደለም እኛ ከክፍያ ነፃ ነን ግን ኡማው 27ኛው ላይ ነው ብዙ ረመዳን ብዙ የሚሰበሰበውና የኡማው ምጀነና ኡማውን ማመስገን ፈልገው ያንድ ሰው ልጅ አይደለም የህዝብ ልጅ ነሽ እና በዚህ አጋጣሚ መድረሳው ማገዝን ተፈልገው ኦፕን ነው ትላል ባረከላህ ኢንሻአላህ እና ያው ኡማውን ዲሁም እናንተና ስለጠራችሁኛ ክብራችሁ ሽክራን ባረከላሁ ፊኩም مرحبا جزاك الله خير الجزاء በቲላዋ እንወጣለን እኛ ማክበረን እዚህ ስለተገኘ እጅግ አድርገን ነው የምናመሰግነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون والذين هم لفروجهم حافظون
إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون والذين هم لأماناتهم وعهدهم راعون والذين هم على صلواتهم يحافظون أولئك هم الوارثون الذين يرثون الفردوس هم فيها خالدون. بارك الله فيك.